ለምሳሌ እኔ የሆነ ጊዜ ጻድቃኔ ማርያም ሄጄ ነበረ እና እንዲህ አይነት ተከስቶ ነበረ። እኔ ለመልስ አይመለስልኝም ምናምን ብዬ ከዛ ሳማክራቸው እዛ ላሉ አባቶች ንስሐ ግባ አሉኝ። ቁጭ ብዬ ሳስታውስ ደግሞ የረሳሁት ንስሐ ነበረ። ከዛ ንስሐ ገባሁኝ። ንስሐ በቃ ያው እግዚአብሔር እኮ ሲፈጥረን ባሪያውና በአምሳሉ ፈጥሮ ከዛ ደግሞ ትንሽ አስተሳሰቡንም ሰጥቶናል አይደል? አይደለም እየተባለ አሁንም ያነሳዋታል። ልክ አይደለም። ያሳዝናል። ደግሞ አሁን ከሚወዷትና ከሚያመልኳት ጋር ይቺን ሶፍት ማንሳት ራሱ እኮ ያን ያህል መልስ እንደሌላቸው ነው የሚያሳየውና ፕሊዝ ህዝብ እየሰማ እሺ። ቆይ በ21 አሁን የኮኬልሽ ነው የምትገኘው ወይስ ስውሯ ማርያም ነው የምትገኘው? የት ነው የምትገኘው? ነው ሁለቱም ጋር ትገኛለች። ለነገሩ ከመላእክት ውጪ ክንፍ ያላት ማርያም ነው ብለዋል። አራት አይ ነው በሰዓት በጣም በቤተክርስቲያን ላይ ፋሚሊ ጠቅላላ አክቲቭ ስለነበረን በጣም ተቃውሞ ሰፈራችን ያሉ ካህናት ምናምን ኃይለኛ ተቃውሞ ይቃወሙን ነበርና ከዛ በአጋጣሚ አንድ አሉ በጣም የሚቀርቡንና ሲያገኙ በቃ ካልገደልኩሽ ምናምን አሉኝ። ገና እርሶም ይመጣሉ ይበራሎታል ብርሃን ምናምን ጸልይሎታል ብያቸው ነበርና ቆይተው ታመሙ። እሳቸው ታመሙና ከዛ በዛን ሰዓት እናቴ አልነበረችምና የእናቴ ጓደኛ ሲሄዱ ማርያም መታ ለምንድን ነው ከኔ በላይ ልጅን ያደረከው እና ትክክል አይደለህም፣ ህዝቡን እያሳትክ ነው፣ እኔ ያላልኩትን ነው አንተ የምትለው አለችኝ ብሎ እዛ ቀረብን። ከዛ በኋላ ጥያቄያችንን ጠየቅን። እነሱ ራሱ ለሁለት ተከፈሉ። ምንድነው ልክ ናቸው፣ ጥያቄያቸው በአግባብ ሊመለስላቸው ይገባል ነው። ሌላው ደግሞ አትጠይቁ ነው። በዛን ሰዓት እና አቡነ ገብርኤል እና አቡነ መርዓ ክርስቶስ ምናምን ነበሩ። እነሱ ወንጌል እንዲሰበክ የሚፈልጉ ናቸው። ከዛ በዛ ምክንያት በቃ ሂዱና እዛው መልስ ይሰጣቸዋል ተብለን ከዛ በኋላ እንዳትገቡ ተብለን ተወገዝን ማለት ነውና በቃ አንቺ ከአርባቱ እንስሳ ጋር በዘጠኝ ሁኚ። እኛ ቤት እኮ ይኸውልህ አማኑኤል ነው የሚመለከው። እናንተ እኮ ስለምትፈሩ ነው። በቃ አማኑኤል ሲባል መድኃኔዓለም ሲባል ትፈራላችሁ፣ አትችሉም። መንፈሱ ይጨንቃችኋል። እኛ ጋርማ እንዴ እናንተ ጋር እኮ እኔ ታሳዝኑኛላችሁ። ብሩኬ በእናትህ በጣም ነው የምታሳዝኑኝ። የምሬን ነው የምላችሁ። አሁን በህይወት ላለ ሰው ሲያዝን ማለት ነው በሞት እንዴ ብሩኬ ማለት እኮ ነው። እኔ እኮ በቃ እናንተ ነጠላችሁን ቀርጣችሁ እንደዚሁ በቃ አንድ ቀን እንኳን ፈጣሪን ሳታመልኩ ፈጣሪን ሳታውቁት መድኃኔዓለምን ሳታውቁ የፈጠራችሁን አምላክ ሳታውቁ እንደዚሁ ብቻ በቃ እንደባዘናችሁ መሞታችሁ ነው የሚያሳዝነኝ። ፈጣሪሽን ታውቂዋለሽ እንዴ? እሺ ይሰማሻል ፈጣሪሽ? እንዴት ነው እሱ ማይሰማኝ? ወደ ማርያም ጸልያለሽ? አሁን ይሄ ወንድም እኔ ወደ ማርያም አልጸልይም። ምን የምጸልየው ለአምላኬ ለፈጣሪ ነው። እመቤቴ ቅድስት ድንግል ማርያም ደግሞ እመቤታችን ቅድስት ድንግል ማርያም ደግሞ ጥያቄን አስጨርሽኛ። አንዴ ቆይ ጥያቄን አስጨርሽኛ። ኦኬ ገሄድ አልሰማሽኝም እያለ ነው እሱ። አሁን አንቺ እንደዚህ አስደርጊልኝ ብለሽ ጠይቀሻት አታውቂም? ማንን? ማርያምን እላታለሁ። ምን አለበት እመቤቴ አማላጂ ንግስቲቷ እናታችን ቅድስተ ቅዱሳን ንጽሕተ ንጹሐን ጌታዬ ታማልደኛለች። ስፈልግ ጸልያለሁ። እኔ ስፈልግ እሷን ጠራታለሁ። አምላኬ ካልመለሽልኝ ጥያቄን ሰምተሽ አስቸጋሪ ነው የሚሆነው። አንተ ደግሞ በጸሎት ማለት መጠይቂያት እሷን ማንን? ማርያምን በጸሎት ማለት እንደዚህ አስደርጊልኝ ብለሽ መጠይቂያት እመብርሃን ለኔ ትጸልይልኛለች። አንቺ እሷን እንደዚህ አስደርጊልኝ ብለሽ በጸሎት ጠይቂያታለሽ ወይስ አትጠይቂያት? እኔም መብርሃንን እጠይቃታለሁ እኮ። በጸሎት ነው ወይስ ደውለሽ ነው የምትጠይቂያት?
ደብዳቤ ነው የምትልኪው? ሁላችን በምን አይነት መልኩ ነው የምትጠይቂያት? አሁን እኔ በጣም ይኸውልህ እንትን ፕሮቴስታንት ጓደኞች አሉኝ እና ሰሞኑን ይቅርስ ትነግሪናለሽ። አንዴ ይጠይቁሽ መልዕክት ልከውኛል። አንዴ እሱ ልናገር መልዕክቶች ትነግሪናለሽ ወይ? ይሄን ጨርሽና ከዛ ትነግሪናለሽ። ሰማሻለሁ። በምን መልኩ ነው የምትነግሪያት? በጸሎት ነው? በስልክ ነው ወይስ መታ ነው የምትሰማሽ? እሷ አንቺ ጋር ተገናኝታችሁ ታውቃላችሁ ወይ? በምን መልኩ ነው የምታወሩት? ቴንክ ዩ። እሱ አንተን አያገባ። እኔ በምን ላናግራት? በስልክ ላናግራት? በመልእክት ላናግራት? ደብዳቤ ልጻፍላት? ቤቷ ልሂድ? ደጇ ልሂድ? የት ልሂድ? አምላኬን መድኃኔዓለምን እናትህን ጥራልኝ ልበለው? ምን ልበል? ምንም አያገባችሁ። ይህ የኛ ቤት ጉዳይ ነው። እኛ የምንኮራበት የማናፍርበት የምንመካበት እምነታችን ነው። እሱማ እኛም ብለናል። ቀድመንም እኮ የቤታችሁ ጣጣ እንደሆነ እናውቃለን። ግን እሺ አሁን ይሄን ስታደርጊ አንቺ የትኛው የእግዚአብሔር ቃል ይሄን እንድታደርግ ያዞች ነው ወይስ እንዲሁ ከአያቶቻችሁ ወርሳችሁት ነው? ይሄ ነው ይሄ እዚህ ቤት ውስጥ አሁን እናንተ ቤት ውስጥ ኦርቶዶክሶች አሉ እንደ በእናትህ ስገባ ብቻ ነው እንደዚህ አይነት ነገር አይተን ከሆነ ሌላ ቤት በጣም ሰላም ሰው ነኝ። በልቻለው ከተንበሸበሸች ጋር ነው ተወጣው። እንግዲህ መድኃኒዓለም ይርዳህ። ኦኬ ጓደኞች አሉኝና መልዕክት ልከውኛል። እሱን ልናገር አንዴ። ምንድን ማን ናቸው እነሱ? ይላኩሽ ፕሮቴስታንት ጓደኞች አሉኝ መልዕክት ልከውኛል። የምሬ ነው። ለመሰለ ምን ብለው መሰለ የላኩኝ እነዳን ነቢኒ አንቺን መልዕክት አድርሽልን አሉሽ አይደል? ፕሮቴስታንት የሆኑት ወንድሞች ከነፈንሽ አድርሽልን አንቺ ና እነሱ ራሳቸው ይናገሩ ነው ራሳቸው ይናገሩ። ምንም ማለት ለመሰለክ እኔንም የታረኩሽኝ አረስቱ ላይ ታወሪያለሽ። ከመቼ ወዲህ ነው ደግሞ የኛ የወንጌል አማኞች ስርዓት ያዥሽ? መቼ ነው ደግሞ አሁን ዝም ብሎ በጠላና ባረቄ የምትንበሸበሽ ኦርቶዶክሳዊ መልዕክት ብለው የሚልኩት? ስራም አልጠፋባቸውም። የኛ ወንድሞች ቴክስት ያደርጋሉ፣ ይደውላሉ። አንቺ ማን ነው ተበላለክ ያደረገሽ? አንቺ የገባሽው አርእስቱ ላይ አውሪ። ያው ግን ፈሳሽ አታብጂ ለወደፊት። ይሄው ነው። ይሄንኑ ህይወት ወዳችሁ ነው አረቄና ጠላ ከመጣጣችሁ የእናንተ ቤት የምመጥነውን አይነት አነጋገር ነው የምናገረው። ኦኬ። ስለዚህ አሁን ተረጋግተሽ እንትና ልከውኛል፣ እንትና ደግሞ እንደዚህ አለችኝ፣ እንትና ደግሞ እንደዚህ ብለው ከዛ ምናምን ብሎ እሱን ወሬ አንፈልግም። አረስቱ ላይ አውሩ። ማርያም ለምንድን ነው የማትሰሚኝ? ምን አጠፋው እያለ ነው። አንቺን ማርያም ትሰማሻለች። ከሰማችሽ ኦኬ። እሱን ስለምን ነው የማሰማው? ምክንያቱ ምንድን ነው? እሱን አውሩ ከብሩኬ ጋር። ብሩኬ ከአረስት እንድትወጣ አትፍቀድላት። እሺ በመቀስ በቀሳት እኮ ነው የሚልክ። ገብቶሃል አይደል? አሁን መጽሐፍ ቅዱሳዊ ማስረጃ ቅድም ለተናገርሽው ኦኬ። አንተ አትችልበትም ብሩኬ አትችልበትም። ማነክ እንትና ተመለስለት። ግን ኤኒዌይ ልጆቹ ምንድነው ያሉት? ይኸውልህ ብሩክ አዳምጠኛ እንዴ ፕሊዝ። ልጆቹ ምንድነው አሁን ምን መሰለሽ ልናስወርድሽ እንችላለን አይደል? አክብረንሽ እያወራን ስለሆነ አለውኝ የራሳችሁን ያስገባችሁኝና እኔ ደግሞ ወርድልሃለሁ። ወንጌል አስተምሩንም እነዚህ አስወረድኩሽ፣ አስወረድኩሽ። ገስት ልከሽ ነው የገባሽው። ሲጀምር በስርዓት ካልወረድሽ ደግሞ ትወርጃለሽ ማለት ነው። ትወርጃለሽ። የሚያወራ ሰው ገብቶ ያወራል ማለት ነው። እሺ ሌላ ሰው ሌላ ኦርቶዶክሳዊ እኔ ነኝ። አቤት። እንኳን ደህና መጣ ሄኖክ። አሜን አሜን። እንኳን ደህና ቆያችሁ። ከየት ቤተ እምነት ነህ? ኦርቶዶክስ ክርስቲያን። እሺ ሰምተዋል ቪዲዮን? ለምንድን ነው ማሰሚኝ ሲል ኤርሚያስ ሲናገር ሰምቼዋለሁ። ለምንድን ነው ያሰማው? ለምሳሌ እኔ ማርያም ትሰማኛለች። እሱ ለምን ያሰማኝ? የንስሐ ችግር ሊኖር ይችላል። ንስሐ ስላልገባ የንስሐ ችግር ካለ ጸሎት ማለት ጸሎት ማይሰማ ጸሎት የለም። ግን በትክክል ጸሎት እንዲሰማ ደግሞ ያው ንስሐ በቃ ኃጢአተኛ ስለሆነ ማለት ያልሰማችሁ የኃጢአተኛን ጸሎት አሰማም ማለት ነው።
የኃጢአተኛን ጸሎት ነው የኃጢአተኛማ ትሰማለች። ግን ያው ኃጢአተኛም ምንም ሆነም መጀመሪያ ንስሐ መግባት አለብን። በትክክለኛ ንስሐ ስትገባ እኮ ኃጢአትን አይደል ንስሐ የምትገባው? ኃጢአተኛ አንተ አሁን ንስሐ ስለገባ ነው ጸሎትን የመለሰችልህ ማለት ነው። አሁን ለምሳሌ ጸሎት ስታረግ ያው ታረጋለህ፣ ጸሎት ትሰማለች። ግን ትክክለኛው አንተ የምትፈልገው ነገር እንዲደረግልህ አንደኛ ነገር ያው እግዚአብሔር የራሱ ጊዜና ሰዓት፣ ሁለተኛ ነገር ደግሞ ያው ወደ ትክክለኛው ንስሐ እስክትመለስ ነው። አንተ በትክክለኛው ንስሐ ላይ ስለሆንክ ነው የመለሰችልህ አንተ። ያው እኔ እንደማውቀው አዎ፣ ለምሳሌ እኔ የሆነ ጊዜ ጻድቃኔ ማርያም ሄጄ ነበረ እና እንዲህ አይነት ተከስቶ ነበረ። እኔ መልስ አይመለስልኝም ምናምን ብዬ ከዛ ሳማክራቸው እዛ ላሉ አባቶች ንስሐ ግባ አሉኝ። ቁጭ ብዬ ሳስታውስ ደግሞ የረሳሁት ንስሐ ነበረ። ከዛ ንስሐ ገባሁኝ። ንስሐ በቃ ያው እግዚአብሔር እኮ ሲፈጥረን ባሪያውና በአምሳሉ ፈጥሮ ከዛ ደግሞ ትንሽ አስተሳሰቡንም ሰጥቶናል አይደል? እንደ እግዚአብሔር ሳይሆን እንደ ሰው እንድናስብ ማለት ነው እኮ። የተደበቀውን ኃጢአትን አስታወሰች ወይ? ማስተዋሉን ሰጠች፣ እንዳስተውል ማስተዋሉን ሰጠች። ከእግዚአብሔር ቃል ታሳየኛለህ፣ ወደ እሷ እንድትጸልይ የሚያሳይ የእግዚአብሔር ቃል ደግሞም ጸሎት ሰምታ እንደምትመልስ የሚያሳይ የእግዚአብሔር ቃል ታሳየኛለህ። ጸሎት ሰምታ ሳይሆን ያው እኔ አማላጅ ናት። ገባ? አማላጅ በእኛና በክርስቶስ መሀል ያለች ትሰማኛለች ብለሃል። ጸሎት ከመድኃኒዓለም ከኢየሱስ ክርስቶስ መልስ ታሰጠኛለች። ሰምታት ያንተን ጸሎት ማለት ነው። እስኪ ከእግዚአብሔር ቃል ላይ ጸሎት እንደምትሰማ ደግሞም ጠይቃ ደግሞ ጸሎት እንደምትመልስ የሚያሳይ የእግዚአብሔር ቃል የትኛው የመጽሐፍ ቅዱስ ክፍል ነው እንደዛ የሚለው? ለምሳሌ ጻድቁን በጻድቁ ስም የተቀበለ የጻድቁን ዋጋ ያገኛል። ምን ላይ ነው እንደዛ የሚለው? መጽሐፍ ቅዱስ ላይ አለለ እኮ። የትኛው የመጽሐፍ ቅዱስ? ቦታውን ለምን ትጠይቀኝ? እንዳለ እያወቅህ ለምንድን ነው እኮ? አሁን ለጠየኩ መልስ ከሆነ የትኛው ክፍል ላይ ነው እንደዛ የሚለው? ቆይ አሁን አንተ የእሷ ምስል እንዲማረጉ ለምን አስፈለገ? እሱ ምስሉንማ እኛ አይደለንም። ምስሉንማ ልጁ ነው ይዞ የመጣው። ገዝቶ ነው መቼም እንግዲህ ገዝቶ ይዞት ባቀፈው ምስል መቼም አትከሰው። ይኸው ከልጅነት እስከ እውቀት አንተ ህፃን ሆነ የ2 ዓመት ህፃን ሆነ የ3 ዓመት ህፃንም ሆነ እንደዚሁ ነው አቅፋ የነበረችው። አንተ አድገህ ዛሬ የ75 ዓመት ሰው ነህ ወይ የ40 ዓመት ሰው ነህ ወይ የ60 ዓመት ሰው ነህ። አንተ አድገሃል። ያ ህፃን ግን ቤታችሁ ግድግዳ ላይ የተለጠፈ ፎቶ ግን አገር አስቀድሞ ከሰው ልብ ውስጥ ነው የሚጥላት። ስለዚህ ያው ስሚኝ አትስሚኝ ድብደባ ላይ ነው፣ ለቅሶ ላይ ነው ትውልዱ ማለት ነው። በአንድ ጎን ቢያሳዝነንም ህዝቡ በአንድ ጎን ደግሞ በቃ ምድራችን ላይ የተሰበከ ክርስትና ይሄ ነው። ለምን አትሰሚኝም ማርያም? ለምንድን ነው የማትሰሚኝ? ምን አጠፋው ብሎ ምን ማለት ነው? ከዚህ የባሰ ውድቀት የለም። ስለዚህ ከመንፈሳዊ ግልሙትና ውስጥ ውጡ። እግዚአብሔር መንፈስ ነው። በእውነትና በመንፈስ የሚሰግዱለትን ጌታ ይፈልጋል። ኦኬ። በሰው እጅ የተቀረጸ ቅርጻ ቅርጽና የተሳለ ስዕል ፊት ቆማችሁ ስትሰግዱ፣ ወደዛ ስትለምኑ፣ ወደዛ ስትጸልዩ፣ ከዛ ጋር ስትተሻሹ በሙሴ ሕግ መጽሐፍ እንደተጻፈው ትረክሳላችሁ። መርከስም እና ከእንዲህ አይነት አሁንም ድብደባ ላይ ነው ያለው። ጭንቅላቷን እየመታት ነው፣ ግንባሯን እየነካካት ለምን አትሰሚኝም? ምንድነው ጥፋቴ ብሎ ይላል። አትሰማውም። ከፊት ለፊት በመስታወት ከበስተኋላ በካርቶን መካከል ላይ የእሷ ፎቶ ገብቶ ያለው ነገር እቺ የጌታ እናት ማርያም ነች ብሎ ከፊት ለፊት የመስታወት ከበስተኋላ ካርቶን ከመሃል ላይ ፎቶ ማለት ነው። የጌታችን እናት የኢየሱስ ክርስቶስ እናት ማርያም እቺ ነች? በፍጹም የአባቶቼ አምላክ ምስክር ነው። በፍጹም አይደለችም። ልጆቻችሁን፣ ዘራችሁን፣ ትውልዳችሁን ከእንዲህ አይነት ጠብቁ። እኛ የምናውቀው ጌታችን ኢየሱስ ክርስቶስን የወለደች እናቱ ቅድስት ድንግል ማርያም
ኦኬ የሷ ልጅ አድጎ 33 ዓመት ሆኖት በመስቀል ላይ ተሰቅሎ ለበደል ኃጢአታችን ሞቶ ከሙታን ተነስቶ ወደ ሰማያት አድርጎ በአባቱ ቀኝ አለ። አሁን እድሜው በኢትዮጵያ ካላንደር እድሜው 2018 ዓመት የሞላው አምላክ ሰው በአብ ቀኝ አናቅም። እርሚኝ አትስሚኝ እሰምሻለሁ። ከቲክቶክ ውጣ ካልሽኝ እወጣለሁ። ለምን ደሞ አሰሚኝ? ምን አጥፍቻለሁ? አትሰማው። መቼም ቢሆን አትሰማው። መቼም ቢሆን አትሰማችሁም። ከሰማችሁ ኦኬ ልኩ ይሄ ነው። ሰማም አትችልም። የሚሰማችሁም አካል ካለ ከበስተኋላ ያለ ነው። የአባቶቼ አምላክ የአብርሃም አምላክ አባቶቼ ብዬ የምላቸው እነሱን ስለሆነ ጌታ ኢየሱስ ምስክር ነው። ያው በቃ አሁን እመኑኝ እግዚአብሔር አምላክ ይረዳዋል። ይሄ ሰው ፈጥፍቶ ከእጁ ላይ አሁን እንደዚህ ከመሬት ጋር ነበር እያጋጫት የነበረው። ከአለት ጋር ነው እንጂ ማጋጨት ያለብህ ከነ መስታወቱ ጭምር ወስደህ ኳከሽ ነው ማድረግ ያለብህ። በቃ ምንም አይጠቅሟቸውም። ምንም አስፈራሯቸው። አያችሁ ተቀስፋለች ምናምን ራስህ ቀሰፋት ከግርግዳ ጋር ከአለት ጋር አጋጭተህ በቃ የምን ትቀስፋችኋለች ነው? ማን ነው እሷን ቀሳፊ ያደርጋት? አንተ በእግዚአብሔር መልክና አምሳል የተፈጠርከውን ሰውዬ ማን ነው ቀሳፊ ያደረጋት? ራስህ ቀሰፋት። እኔ ራሴ ቀስፊያት ነው የወጣሁትኝ። ጌታ ኢየሱስ ምስክሬ። የዳር የተቀበልኩ ቀን አውጥቼ ነው ፈጥፍጬ ጣልኳትኝ። ወዲያውኑ ትራሽ ውስጥ ቆሻሻ መጣያ ውስጥ ማለት ነው። ፈረንሳይ ለጋ ሲሆን ነበር። ከዛ ታላቅ ወንድሜ ቤት ናዝሬት ሄጄ አንስቼ ከግድግዳ ላይ አልኩ ሚስትየው እስክታብድ ድረስ ማለት ነው። ኳከሽ ተከራከር እስቲ ራሷን ታስመልጥ፣ ራሷን ታስጠል፣ ራሷን ታስጠል፣ ክፉም በጎም ታድርግ። ታዋት እንጂ ልጇ አስታምር ይሰራል ብላችሁ ነው የለ? ይሄ ህፃን ልጅ ምን ታምር ይሰራል? ህፃን ያቦካው ለእንትና አይበቃም እንደሚባል ማለት ነው። ኢየሱስ ህፃን አድርገህ እስከዛሬ ድረስ ስለህ ትቀልዳለህ አይደል? በጌታዬ ላይ ታላግጣላችሁ እናንተ በስዕል ኢየሱስን ህፃን አድርገህ ይኸው ስሚኝ እያላት ነው። ለምን የማትሰማው? ንስሐ ስላልገባ ለማን ነው ንስሐ የሚገባው? እንደዚህ ነው። እንደዚህ ዘመን መጣ ማለት ነው። እና ብርክዬ ቤቱን መራው ቀጥል። ቴንክ ዩ። እሺ እርሜ የእግዚአብሔር ቃል እኮ ነው እንደዛ። የትኛውም አይነት ንክኪዎችና ስግደቶች በሙሉ ግልሙትና ናቸው። በቃ የእግዚአብሔር ቃል ነው እሱን የሚለው። መንፈሳዊ ግልሙትና ነው አይደል? ደግሞም እርኩሰትም ጭምር ነው። እግዚአብሔር በጣም በተደጋጋሚ በቀደመው ኪዳን ረክሳችኋል፣ ገለሙታችሁብኝ ብሎ ይናገራል። ቃሉ እኮ እንደዛ የሚለው በጣም አደገኛ ነገር ነው። በጣም አደገኛ። የእግዚአብሔር ክብር የወጣው በዚህ ምክንያት ነው። ከቤተ መቅደሱ የእግዚአብሔር ክብር ወጣ ይላል። በእንደዚህ አይነት ስፍራ አይኖርም እግዚአብሔር፣ በቃ አይኖርም። በጣም አደገኛ ነገር ስለሆነ ማለት ነውና የእግዚአብሔር ቃል ነው ይሄ የሚናገረው። ዳጊ እንኳን ደህና መጣክ። ዳጊ አለክ? ያስወርድ ነው ካላወራክ። መጀመሪያ ይሰማል። ጥበብ እንዴት ነህ? ይሰማል። ትሰማለህ? ከየት ቤተ እምነት ነህ? ሰላም ነው እግዚአብሔር ይመስገን። ከየት ቤተ እምነት ነህ? ኦርቶዶክስ። እሺ ለምን አትሰሚኝም? ለምን አትመልሽልኝም? ይላል ወንድማችሁ። ጸሎት ሰምታ መመለስ ትችላለች ነው? ይኸውልህ እኮ ልዋይ ስለሆነ እየነገርኩ መሰለኝ እኮ መጀመሪያ የልጅ ነገር አረከው። አሁን ይኸውልህ ሶፍት አበላ ፓስተራችሁ አልክ አይደል? ስህተት ነው አልኩ። በቃ አለቀ እኮ። ተሳስቷል አንቀበለውም ካልኩ አለቀ በቃ። የማልቀበለውን ነገር ከዛ ማልቀስ ነው የሚሆነው ማለት ነው። እኔ ካልተቀበልኩት ትክክል ነው ብል ነበር የምሞግተው። ካልተቀበልኩት ትክክል ካልሆነ ሰውየው አለቀ ማለት ነው። እንደዛ ማድረጉ ትክክል አይደለም አልኩክ። አሁን ወደ ሐሳቡ አንተ ደግሞ ትክክል ነው ብለው ወደምታምነው ሙግት እንሂድ።
ለዛ አይሻልም? ኪነ ጥበብ አንሚዩት አድርገውና አንተ ደግሞ ወደምትቀበል ትክክል አይደለም ካልከኝ አንተም መሞገት አይጠበቅብህም። ወደ ማርያም መጸለዩ ትክክል አይደለም ለምዶ ማሰብኝ ማለቱ ትክክል አይደለም ካልክ አንተም በቃ ትክክል አይደለም ብልሃል አትሞግትም። ትክክል ነው ብለህ ካመንክ ደግሞ እንደ እግዚአብሔር ቃል ማስረጃ ታቀርብና ደግሞ ተሞግተኛለህ ማለት ነው። አይ ተቀበሉ፣ ሌሎቹ ግን ይቀበላሉ። ጨርስና ና ጨርስ። አይ ኦርቶዶክስ። እሺ ሌላ ሰው ሌላ ሀሳብ ላይ ማውራት የሚችል ሰው ሀሳብ ላይ ማውራት የሚችል ወይ እንደኛ ትክክል አይደለም እንደዚህ አይነት ነገር ሲደረግ ትክክል አይደለም ብላችሁ መሞገት እኮ ነው ፊት ለፊት። ወይ እናንተ አትሞግቱ ፊት ለፊት አትቃወሙ። እውነት ነው ብላችሁ ታምናላችሁ። ካመናችሁ ደግሞ ለዛ ማስረጃ እኛ ትክክል ያልሆነውን ትክክል አይደለም ዘይት ይሸጣል አይደል ትክክል አይደለም እኔ ያ ትክክል አይደለም ካልኩ በቃ እኮ አለቀ። መተብንም ለቅሶ ነው የሚሆንበት። እኔ ካልተቀበልኩት ይሄ ልምምድ ትክክል አይደለም መደረጉ ካልኩኝ አለቀ በቃ። ምንም ልክ ነው ብለህ ነበር ከእግዚአብሔር ቃል ላይ ማስረጃ አስጠኝ። እኔም ስለምቀበለው ማለት ነው። እኛ ደግሞ ክርስቲያኖች ነን። አየህ ትክክል ያልሆነ ነገር ፊት ለፊት እንናገራለን። እንደዛ ነው። እሺ ሌላ ኦርቶዶክሳዊ በሐሳብ ማውራት መሞገት የሚችል ኦርቶዶክሳዊ እሺ ናሳሚ ይባ እሺ ፓስተር አሁን ያልከውን ለማለት ነበር። በሐሳብ ላይ ቅድምም አይተህ እንደሆነ ለማላገጥ ነው የገባችው። ይሄኛውም ቅድምም ገብቶ አሁንም ገብቶ የሚረባ ነገር ይዞ አይመጣም። እኛ እዚህ ቁጭ ያልነው ወደ እግዚአብሔር ቃል ተመለሱ። ማርያም ጸሎት ትሰማለች ወይ? ከመጽሐፍ ቅዱስ መናገር የሚችሉ ከመጽሐፍ ቅዱስ ከእግዚአብሔር ቃል። ለምን ክርስቲያን ከእግዚአብሔር ቃል በእግዚአብሔር ቃል ነው የሚመዘነው። እና ህዝብም እየሳተ ነው እናንተም ተሳስታችኋል ካልን አይ አልተሳሳትንም፣ የእግዚአብሔር ቃል እዚህ ቦታ ላይ እንዲህ ይላል የሚል መጽሐፍ ቅዱስን አንብቦ የሚያውቅ እግዚአብሔር ቃል የተደገፈ መልስ መስጠት የሚችል ሰው ብቻ በሀሳብ ላይ የሚሟገት። አሁን ደስ የሚል እኮ ነው። ይቺ ሶፍቷ ነገር ሁሌ ያነሷታል፣ ልክ አይደለም እየተባለ አሁንም ያነሷታል፣ ልክ አይደለም። ያሳዝናል። ደግሞ አሁን ከሚወዷትና ከሚያመልኳት ጋር ይቺን ሶፍት ማንሳት ራሱ እኮ ያን ያህል መልስ እንደሌላቸው ነው የሚያሳየው። እና ፕሊስ ህዝብ እየሳተ ላቅፎ እያለቀሰ ነው። ልክ አይደለም፣ ምን እንዴት ታዩታላችሁ የሚለውን መልስ ለመመለስ ቢገቡ ጥሩ ነው። ቁም ነገር ይዘው ያ ልክ ነው። ግን ምንድነው መልስ የለውም እኮ አይደል? ይሄ መልስ የለውም። ያምኑታል እንጂ መጽሐፍ ቅዱሳዊ ማስረጃ የላቸው። ይቀበሉታል። አንደኛው ነገር ምንድነው? አያነቡም። የእግዚአብሔር ቃል አያነቡም። እውነት በቃ በድፍረት የምናገረው ይሄን ነው። የሰሙትን ነው መተው የሚነግሩን። እኛ ህይወታችን ነበር እኮ እንደዛ ነበር እኮ። ለመሞገት የሆነ ጥቅሶችን ይዘን እንመጣና ተኩስ አድርገን ከዛ እንደዛ ነበረ። ከእግዚአብሔር ቃል ጋር ያላቸው ቆይታ ጊዜ እንደሚታወቅ ነው። አይነበብም። የእግዚአብሔር ቃል አይነበብም። የሚሰሙትን ነው መተው የሚነግሩን። ክፍሉን አጥንተውት ምንድነው ሐሳቡ ከስዕላት ጋር ያለው ነገር፣ ስለ ጸሎት ምንድነው የእግዚአብሔር ቃል የሚለውን አጥንተው አይደለም የሚወጉት። ቢያጠኑማ የእግዚአብሔር ቃል ቢያጠኑ እኮ ኦርቶዶክሱን አይቆዩም ነበር ሰዎቹ። መቀጠል አይችሉም ነበር። ኦርቶዶክሱ ነው የእግዚአብሔርን ቃል ሰው ካነበበ የእግዚአብሔርን ሐሳብ ይረዳል ማለት ነው። ለምሳሌ መዝሙር 65 ጋር ይደርሳል። የእግዚአብሔርን ቃል እያነበበ ያለ ሰው ጸሎትን ወደምሰማ ስጋ የለበሰው ሁሉ ወደ አንተ ይመጣል። እዚህ ጋር ሲደርስ ምን ይላል ማለት ነው? ጸሎትን አይሰሙም ማለት ነው እነዛ አይደል? ጸሎትን እነዛ መስማት አይችሉም። ጸሎት የሚሰማው ማን ነው? እግዚአብሔር ነው ማለት ነው። ማን ነው ወደሱ የሚመጣው? ስጋ የለበሰው ሁሉ ሰው ሁሉ ማለት ነው። የተአምራት ባለቤት እርሱ ብቻ እንደሆነ ከሱ ውጭ ተአምር ማድረግ ማንም እንደማይችል የእግዚአብሔር ቃል ይናገራል። ከዛ በማርያም በኩል ድናለሁ ብሎ ተስፋ ያደርግም ማለት ነው። ሰው የማድነው እኔ ብቻ ነኝ ይላል እግዚአብሔር። እሱም ብቻ ይከተላል ማለት የእግዚአብሔርን ቃል ሰው ማንበብ ሲጀምር ምን ይሆናል ማለት ነው? ክርስቲያን ነው የሚሆነው። ከስዕል ጋር ሲተሻሽ አይውልም። እሺ
በጣም እኮ ነው የሚያሳዝነው። ያው እስኪገቡ ድረስ እንወያይበት። መሀል ላይም አሰሙ ምንድን ነው ይሄ ሰው እንኳን ዝም ብሎ ለመሳደብ የሚገባ ነው። እስቲ ብሩ እንግዲህ ከብሉይ ኪዳንም ከአዲስ ኪዳንም እንግዲህ ብሉይ ኪዳን ማለት የአባቶች የጸሎት ልምምድ አለ፣ የነቢያት የጸሎት ህይወት አለ፣ የእስራኤል የጸሎት ህይወት አለ። እንደ ክርስቲያን ከወሩን ደግሞ እንደ ቤተ ክርስቲያን የሐዋርያት የጸሎት ህይወትና የጸሎት ጥያቄ አለ። የኢየሱስ የጸሎት ትምህርት አለ ስትጸልዩ ብሎ ሉቃስ 11 ላይ እና ተሳስታችኋል፣ አይ አልተሳሳትንም ካሉ ግን ይናገሩ። በጣም ነው የሚያሳዝነው። እግዚአብሔርን እንግዲህ ጌታ ኢየሱስ ምን አለ? ይህን ትውልድ በምን እመስለዋለሁ አለ። አንድ ጊዜ በጣም በቃ እንዲያደረግን ከበሮ መታና አታለቅሱም እንደዚህ የሚልበት ክፍል አለና እንደው አምላክና ፍጡርን አሁን በእርግጥ ይቺ አሁን ይሄ ሰው ይዟት ያለው ማርያም የመጽሐፍ ቅዱሷ አይደለች። በመጽሐፍ ቅዱስ ላይ ያለችው ማርያም የጌታችን የመድኃኒታችን የኢየሱስ ክርስቶስ እናት ወደ እሷ ተጸልዮ አያውቅም። እሷ ጸልያ መስግና ታውቃለች። እና ከየት የመጣ ልምምድ ነው? ክርስቲያንን ስለምትሉ ነው እኮ የምንሟገተው። እግዚአብሔር በቀጥታ ኤርምያስ 33 ላይ ወደ እኔ ጩህ ነው የሚለው። ደቀ መዛሙርቱ ኢየሱስን ጸሎት አስተምረን ሲሉ ገና ከመጀመሪያው ቁጥር ላይ አባታችን ሆይ ስትጸልዩ እግዚአብሔር አባትህ ነው ብሎ ነው የጀመረው። እና ተሳስታችኋል። ይሄም ብላቴና ምሳሌ ነው እኮ በቃ እንደ በአደባባይ የሚዲያ ሰው ስለሆነ በቃ ያው የአደባባይ ላይ ያለውን ሀዘኑን ለመግለጽ ምስሏን ይዞ ለምንድን ነው ማሰሚ የሚለው ጥያቄ በእንባ የታጀበ ማለት ነው። ይሄ እኮ የህዝቡን ሳምፕል ነው በቃ። ስንቱ ደግሞ በየጓዳው ዕጣን እያጨሰ ምስሏ ስር እየተደፋ እንደሚንከባለል ታውቃላችሁ። ከምስል ጋር በተገናኘ ብሉይ ኪዳን ላይ ቅድም እነ ኤርሚም ሲናገሩ ነበረ። ራሱ እግዚአብሔር እንኳን በሙሴ በኩል የናስ እባብ ሰርተው ቀና ብለው እንዲድኑበት ለአንድ ጊዜ የተጠቀመውን አቆይተው ዕጣን እያጨሱ እግዚአብሔር ወይም በነቢዩ በኩል እግዚአብሔር እንዴት እንደገሰጻቸው ያንን ኔሽታው ብሎ ያንን ጣዖት ራሱ እግዚአብሔር ነው የሰጣቸው። ግን የሰጣቸው ለዛች ሰዓት ያውም ዮሐንስ ላይ ኢየሱስ ክርስቶስ እባብ እንደተሰቀለ እንዲሁ ልጁ እንደዚሁ እንደሚሰቀል ምሳሌ አድርጎ የተናገረበት። ኑ እንነጋገር፣ ህዝቤ እውቀት ከማጣቱ የተነሳ ጠፍቷል ይላል የእግዚአብሔር ቃል። እውቀት ከሌለ ብርሃን የለም፣ እውነትን የምትይዙበት መንገድ የለም። እና ትራዲሽናል የሆኑ ብዙ ከእግዚአብሔር ከአምላክ እንግዲህ ወደ እሱ በቀጥታ ከመጮ ይልቅ እንዲህ ወደ ፍጡራን በአደባባይ ያሳፍራል፣ በጣም ያሳፍራል። አትሸሸጉ፣ ራሳችሁን አትዋሹ። ኑ በእግዚአብሔር ቃል እንነጋገር ነው የምንላችሁ። እና ብሩኬ በጣም ነው እንግዲህ ይሄ ነገር የሁሉንም በየጓዳ ያለውን ነገር በአደባባይ ይሄ ልጅ አውጥቶታል። መነጋገር አለብን። ጨዋ ሰው መጥቶ ያናግረን። እሺ ብሩክ አንድ እንትን ላስቸግርህ። ሕዝቅኤል ምዕራፍ 8 ከቁጥር 6 ጀምሮ እባክህ አንብብልን። ላስቸግርህ ብሩክ ከሰማኸኝ። እሺ የእግዚአብሔር ክብር የወጣበት ማለት ነው። ምዕራፍ 8 አንብበው እስቲ እና እንዴት አይነት ለስዕል ስሎ መስገድ እንዴት አይነት ታላቅ ኃጢአት እንደሆነ እዛ ላይ በቀላሉ ማየት ትችላለህ። እርሱም የሰው ልጅ ሆይ የሚያደርጉትን ከመቅደሴ ያርቁኝ ዘንድ የእስራኤል ቤት በዚህ የሚያደርጉትን ታላቁን ርኩሰት ታያለህን?
ደግሞም ተመልሰ ከዚህ የበለጠ ታላቅ ርኩሰት ታያለህ አለኝ። ወደ አደባባዩም መግቢያ አመጣኝ። ባየውም ጊዜ እነሆ በግንቡ ውስጥ ፉካ ነበረ። እርሱም የሰው ልጅ ሆይ ግንቡን ንደለው አለኝ። ግንቡንም በነደድኩት ጊዜ መዝጊያ አገኘው። እርሱም ግባ፣ በዚህም የሚያደርጉትን ክፉውን ርኩሰት እያለኝ። እኔም ገባሁ። እነሆ በግንቡ ዙሪያ ላይ የተንቀሳቃሾች እና የርኩሳን አራዊት ምሳሌ የእስራኤልንም ቤት ጣዖታት ሁሉ ተስለው አየው። በፊታቸውም ከእስራኤል ቤት ሽማግሌዎች 70 ሰዎች ቆመው ነበር። በመካከላቸውም የሳፋን ልጅ ያእዛንን ቆሞ ነበር። ሰው ሁሉ እያንዳንዱ በእጁ ጥናውን ይዞ ነበር። የዕጣኑም ጢስ ሽቱ ይወጣ ነበር። እርሱም የሰው ልጅ ሆይ እሺ አየሁ አይደለም ተስሎ ነበረ። የእስራኤል ጣዖታቶች በቤተ መቅደስ ውስጥ ተስሎ ነበረ ብሎ ይናገራል። ይህ ታላቅ ኃጢአት ብሎ ነው የሚጀምረው። የትኛውም አይነት ስዕል በግልጽ የእግዚአብሔር ቃል ኃጢአትና በደል እንደሆነ፣ በእርሱ ፊት አጸያፊ እንደሆነ፣ እስራኤልን ከእግዚአብሔር ፊት ያሸሸ እንደሆነ በግልጽ ይናገራል። ይሄን አስተምሩም እነዚህ ሰዎች። በጣም የሚያሳዝነው ነገር እኔ ብሩክ ምንድነው መሰለ፣ እቺ ሀገር እንደዚህ መቀጠሏ እስካሁን ድረስ በዚህ ድንቁርና እና ጨለማ ውስጥ እንዴት እንደቀጠለች ሁሉ ይገርመኛል። እንዴት እንዳሳለፍኩት ሁሉ ይገርመኛል። እንዴት እንዳደግን አገር ሆነን እንዴት እንደቀጠልን ሁሉ ይገርመኛል። የእውነቴን ነው ማወራና እስቲ እዚህ ጥቅስ ላይ ሂድበት ብሩክዬ። አመሰግናለሁ። ይሄን ለማለት ነው። ተባረኩ። ልውረድ፣ አስወርደኝ። ተባረክ። ቅድምም ሳነሳው የነበረው ይሄን ነው። ኤርሜ በጣም ብዙ ጊዜ ይሄን ጥቅስ ያነሳዋል። ሕዝቅኤል መጽሐፍ ምዕራፍ 44 ከማርያም ማህፀን ጋር አያይዘው ያነሱታል አይደል? አይደለም በጭራሽ አይደለም በጭራሽ። ሕዝቅኤል የተመለከተው ይሄን ነው። በቃ የእግዚአብሔር ክብር ወጣ ይላል። ምን ብያችኋለሁ? ሕዝቅኤል መጽሐፍ ምዕራፍ 8 ማለት ነው። ጣዖታት ባሉበት እግዚአብሔር የለም። ስዕላት ባሉበት በኢትዮጵያ ኦርቶዶክስ እግዚአብሔር አለ ካልከኝ ሞኝነት ነው። አንተ ስዕል አቅፍ እየተሻሸ እግዚአብሔር ከኔ ጋር ነው ካልከኝ በጭራሽ። አንተ ጣዖት እያመለክ እንዴት እግዚአብሔር ካንተ ጋር ይሆናል? ስዕል እየተሻሸ እግዚአብሔር ካንተ ጋር ይሆናል። ምንድነው ቁጥር 6 ላይ የሚለው? የሚያደርጉትን ከመቅደሴም ያርቁኝ ዘንድ ነው የሚለው። ከመቅደሱ ምን የእግዚአብሔር ክብር ወጣ ነው የሚለው አይደል? ከቤተ መቅደስ የእግዚአብሔር ክብር ወጣ ነው የሚለው። ወጣ ነው የሚለው እና አደገኛ ልምምድ ነው። አጸያፊ ነገር ነው። በነገራችን ላይ በደንብ እንድታስተውሉ የምፈልገውን አንድ ነገር ልንገራችሁ። የኢትዮጵያ ኦርቶዶክስ ስዕላትን በሙሉ ከዚህ በኋላ አያስፈልጉም፣ መቀደድ አለባቸው ብላ አውጣ ብትጥላቸው እንኳን ከዚህ ከመንፈሳዊ ግልሙትና ነጻ አትሆንም። በጣም የሚገርመው እኮ እሱ ነው። አይ ስዕላቱ ብቻ አይደለም በኢትዮጵያ ኦርቶዶክስ ተቀደው መጣል ያለባቸው። እሺ ለምሳሌ ይሄ የያዘው ልጅ ማለት ነው፣ ስዕሉን የያዘው ልጅ ስዕሉ አያስፈልግም ተባለና ተቀደደ። ከዛስ ለማርያም የሚሰግድ ከሆነ ያው ነው እዛ ውስጥ ነው ያለው። ስዕሉ እንኳን ባይኖር ለማርያም ከሰገደ በመንፈስ የሚደረግ ለሰው የሚደረግ ስግደት የለም። በመንፈስ የሚደረገው ስግደት ለአምላክ ብቻ ነው። የለችም እኮ ማርያም። ስግደቱ በምንድን ነው? ስዕሉ እንኳን ቢቀደድ አያስፈልግም ስዕል ከዚህ በኋላ በኢትዮጵያ ኦርቶዶክስ ቢባል ቢታወጅ እንኳን በመንፈስ የሚደረግ ለፍጡር በመንፈስ አይሰገድም፣ ለአምላክ ነው በመንፈስ። ዮሐንስ ወንጌል መጽሐፍ ምዕራፍ 4 ይህን ስለሚናገር አደገኛ ነገር እኮ ነው። ይህን እንዴት አታስተውሉም? በጣም አደገኛ ነገር ነው። ስግደቴን በመንፈስ ትቀበለኛለች ብለህ እያመንክ ነው ያለው። ስግደቴን በመንፈስ ይቀበለኛል ሚስተር ኤክስ የተባለው ጻድቅ እያልክ ብለህ ነው እያመንክ ያለው። ህይወትህን እያበላሸክ ነው ያለው። በእውነት ነው የምላችሁ፣ ህይወታችሁን በዛ ላይ ለኢትዮጵያ መርገም ነው ይሄ ነገር። መርገም ላለንበት ችግር በሙሉ ማለት ነው። ላለንበት ችግር በሙሉ የኢትዮጵያ ታሪክ ጦርነት ነው እኮ እንዳለ። እስኪ ተመልሳችሁ እንዳለ ቼክ አድርጉ። ህይወታችንን፣ ታሪካችንን ቼክ አድርጉ። ጦርነት ነው። እንትና መጣ ከእንትና ጋር ተዋጋ አለፈ ነው በቃ። ታሪካችን እንዳለ ቼክ አድርጉት። በየት በኩል ሰላም እውነት ዓለም አለ ሀገርህን ከአጋንንት ጋር ጋብቻ ፈጽመክ። አጋንንት ደግሞ ያጠፋል። ሊያጠፋክ ነው የሚመጣው። ታሪካችን እሱ ነው። ከ1 እስከ 30 የተለያዩ ስሞችን ሰይመክ
ና እስኪ ግባና በእግዚአብሔር ቃል ጥቅስ ስጠኝ አንተ እና ከእግዚአብሔር ቆየክ ዘገየክ ኢየሱስ ኢየሱስ አትልም። አሁን ይሄ እኮ ነው ትልቁ ችግር። ኢየሱስ ኢየሱስ በል። ጣፋጭ የሆነ ስም፣ ህይወት የሆነ ስም፣ ነገርን የሚቀይር ስም፣ የዘላለምን ህይወት የሚሰጥ ስም፣ ካለህበት ችግር የሚያወጣ ስም ኢየሱስ ኢየሱስ በል ወዳጄ። እናትህ ስትወልድ ማርያም ማርያም ሊሉ ይችላሉ ሰዎች፣ ግን ማርያም ማርያም ስለተባልክ አይደለም የተወለድከው። ልጆች የእግዚአብሔር ስጦታዎች ናቸው አይደል? መዝሙር መጽሐፍ 127 ይናገራል። ማርያም አንተን ልታግዝ አትችልም፣ እናትን ልታግዝ አትችልም። የመወለድ ምክንያት አይደለችም ማርያም። አያገባትም፣ አታውቅም። ሲጀምር እኮ አታውቅም። አንተን እዚህ ምድር ላይ መኖርህን እንኳን አታውቅም። ኖቫ ነው ስሙ። ኖቫ የሚባል ሰው ይኑር አይኑር አታውቅም ማርያም። የእግዚአብሔርን እኮ ነው እየነጠቃችሁ ለሰው መስጡት፣ ለፍጡር መስጡት። አንተን ከነጸጉር ብዛት የሚያውቅህን አምላክ አትከተልም። ያለህበት ስፍራ አደገኛ ነው ወዳጄ። እሺ ዘግተህ የምትወያይ ከሆነ አስገባሃለሁ። ለለቅሶ ከሆነ ግን ያው ምን ትሰራለህ? እኛ በህይወት ያለን ሰዎች ነን። በህይወት መንደር ያለን ሰዎች ነን። የለቅሶ መንደር አይደለም ያለ ነው እኛና መትወያይ። እሺ ሌላ ኦርቶዶክሳዊ መወያየት የሚችል ሌላ ኦርቶዶክሳዊ መወያየት የሚችል እኛ ለምን እንቃጥላለን? እናዝንልሃለን እንጂ በጣም ነው የምናዝንልህ። ምን ያቃጥለናል? ግን በጣም ነው የምታሳዝነን ወንድም አለም። ያለህበትን ቦታ ስለምንመለከት እናዝንልሃለን። በሞት መንደር ውስጥ ስለሆነ ያለኸው እናዝንልሃለን። እውነት ይመስላል አይደል? ያለህበት ቦታ እውነት ይመስላል ምናምን፣ ግን በቃ በሞት መንደር ነው ያለው እና በጣም ነው የምንወድቅ፣ በጣም ነው የምናዝንልህ። ወደ ህይወት እንድትመጣ እውነተኛውን መንገድ እንድትከተል ስለአንተ እንጸልያለን እንጂ ለምን እንቃጠላለን? እኛ እየጠራህ ያለው ስም የሚያቃጥል አይደለም፣ የሚያቃጥል ነገር የለም። በእኛ ዘንድ ኢየሱስ ሲባል የሚያቃጥል መንፈስ የተቀበልከው አንተን እንጂ እኛ ጋር ምን ያቃጥላል? ግን እናዝንልሃለን። ያለው ሰፈር የሞት ሰፈር የሞት መንደር ስለሆነ ማለት ነው። ኤልያስ ገብተሃል? ኤልያስ እሺ፣ አዳነው እንኳን ደህና መጣህ። ሰላም ጸጋ ይብዛላችሁ። ይሰማል አይደል? አዎ፣ ትንሽ ከፍ አድርገው ትሰማለህ። ሁላችሁንም ሰላም ብያለሁ። ጸጋ ይብዛላችሁ። እየሰማሁ ነበር። ያው እኛ ጋር ሌሊት ስለሆነ ብዙ ለማውራት አይመችም። በጣም ያው የሚያሳዝን ትውልድ ነው ያለውና ጌታችን ኢየሱስ ክርስቶስ እንዴት መጸለይ እንዳለብን እንደገና አድነው። ድምፅ አይሰማም። ከፍ አድርገው። አሁን አይሰማም? ይሰማል አሁን በደንብ ጮክ። ትውልዱ በጣም የሚያሳዝን ትውልድ ነውና ጌታችን ኢየሱስ ክርስቶስ እንዴት መጸለይ እንዳለብን በግልጽ ያስቀምጧል። ቅድም እናንተም ብላችኋል። ትውልዱ በጣም የሚያሳዝን ነው። ምክንያቱም በጣም የመጽሐፍ ቅዱሳዊ የሆነ በጣም ይሄ የስህተት ትምህርትና ልምምድ ምን ያህል ከባድ እንደሆነ የምናይበት ነው እና በጣም ነው የሚያሳዝነው። ምክንያቱም መልስ ለማይሰጥ፣ ለማይሰማ፣ ለማይናገር ስዕል ጣዖት ማለት ነው። እነዛ ትንቢተ ዳንኤል ላይ እኮ በግልጽ ለጣዖት ስገዱ በሚባልበት ዘመን አንሰግድም ብሎ የእሳትን ኃይል አጥፍተዋል። አሁን ግን ትውልዱ ስገድ ሳይባል በቃ ተታሎ እንደገና በልምድ በማስተዋልም ባለማስተዋልም ይሰግዳልና ማስተዋሉን
ይስጣቸው ነው የምንለው እና እውነት እንደ ትንሽ የሆነ መጽሐፍ ቅዱሳዊ ነገር ብኖራቸው ይባላል። ግን ኔቨር ብትሰማችሁ እንደውም እናንተ እንደምትሉ ጸሎታችሁን የምትሰማ እንኳን ብትሆን እኔን ተወኝ ነው የምትለው። እውነት ማለት ወደ ቃሉ ተመለሱ፣ ወደ አምላኬ ተመለሱ ነው፣ ወደ አምላካችሁና ወደ አምላኬ ተመለሱ ነው የምትላችሁ የምትሰማ እንኳን ቢሆን ማለት ነው። እና ከዚህ ከተረታ ተረት ውጡ። ቱ ቢ ሆነስት በቃ እውነት ለመናገር እኛ ጋር ያሉ ፓስተሮች፣ አገልጋዮች አብዛኛዎቹ ከእናንተው ቤተ እምነት እግዚአብሔር እውነት ገልጦላቸው የመጡ ናቸው። ባላንስ አድርጎ እግዚአብሔር ማስተዋል አብዝቶላቸው ጸጋ አብዝቶ መንፈሱን አፍስሶላቸው ተባርኮ የመጡ ናቸው። በደንብ ግራና ቀኙን የሚያውቁ ናቸውና ብትመለሱ በቃ ከእንደዚህ አይነት ተረታ ተረት ብትወጡ ምንም ይሄ ስዕል የሚሰማው ነገር የለም። እኔ እውነቴን ለመናገር ድሮ ሮብ ትምህርት ነበረኝና ካቶሊክ ቤተ እምነት በነበረን ጊዜ አንዱ አይ ቲንክ ዳይቆኖ ሲያስተምረን ተአምር ብሎ በስዕሏ ፊት ሰገደ እና ላቡን ወርዳ ጠረገች ምናምን አለ። በጣም ልጅ ስለነበርኩ እኔ ስዕሉን አላገኘውም እንጂ እኔ ራሴ ልጨፍር ነበር በስዕሏ ፊት። ግን በሰዓቱ ቤታችንም አልነበረም ስዕሉ፣ እግዚአብሔር ይመስገን። እና ህፃናት እንኳን እኛ ጋር ያሉ ወንጌላውያን ላይ ያሉ ህፃናት እንኳን ያውቃሉ የመጽሐፍ ቅዱስን ትምህርት። ምክንያቱም ጤነኛ የሆነ ትምህርት ስለሚማሩ፣ ጤነኛ እድገት ስለሚያድጉ ማለት ነው። ከህፃን እስከ አዋቂ፣ ከታላቅ እስከ ታናሽ ለማይሰማ ለማይናገር ስዕል መስገድ ማለት ይሄ በጣም ጸያፊ ነው በእግዚአብሔር ፊት ማለት ነው። በእግዚአብሔር ክብር ላይ ሌላ ነገር ማድረግ ነው። እግዚአብሔር ደግሞ በክብሩ አይደራደርም እና ማስተዋሉን እግዚአብሔር ይስጣችሁ ነው የምለው። እና የሰው ጥበብ አይደለም። መጽሐፍ ቅዱስ ላይ አንድ ቃል አለ፣ ጥበበኞች ነን ስሉ ደንቆሮ ሆኑ ይላል። እና እስቲ ወደ እግዚአብሔር ጥበብ፣ የሰው ጥበብ ባይዞ ድንቁርና ነው። በሰው ጥበብ የእግዚአብሔርን ነገር ማሰብ ሲሪየስ ነው። እና ተመለሱ ነው የሚለው። ተባረኩልኝ። ምናልባት እሰማችኋለሁ። ጌታ ይባርካችሁ። አሜን። ተባረክ። ጌታ ዘመንን ይባርክ። ድምፅ ትንሽ ዝቅ ብሏል እያሉ ነበር ታች። እንግዲህ ይሰማል። ሌሊት ስለሆነ ስላለን እንግዲህ ያው ልንረዳው ይገባል። ተባረክ ወንድም አለም። ስውሯ ማርያም አለች፣ ኩክየለሽ ማርያም አለች እና ጻድቃኔ ማርያም አለች። ከሶስቱ ማርያሞች የትኛዋ ናት ፈጣን ጸሎት የምትሰማና የምትመልሰው? ከኩክየለሽ፣ ከስውሯ ማርያም እና ከጻድቃኔ ማርያም የትኛዋ ናት ፈጣን ጸሎት በመስማት? የትኛዋ ናት የምትመልሰው ቶሎ? ብዙዎቹ ስውሯ ማርያምን ይመርጣሉ ይመስለኛል። እንደዛ ስውሯ የስውሯ ማርያም ወይስ የኩክየለሽ ማርያም ወይ ደግሞ የጻድቃኔ ማርያም? የጻድቃኔ ማርያም። የትኛዋ ናት የምትሰማው? ለምን እዚህ ቦታ ሂዱ ይባላል አይደል? ጸሎታችሁን ትሰማለች። እዚህ ቦታ ያለችው ማርያም ጸሎት ትሰማለች፣ ወደዚህ ስፍራ ሂዱ ተብሎ ይነገራቸዋል። የተለየሽ ናት ኩክየለሽ ያለችዋ ማርያም። እሺ ቆይ በ21 አሁን ኩክየለሽ ነው የምትገኘው ወይስ ስውሯ ማርያም ነው የምትገኘው? የት ነው የምትገኘው? ነው ሁለቱም ጋር ትገኛለች። ለነገሩ ከመላእክት ውጪ ክንፍ ያላት ማርያም ነው ብለዋል። አራት አይ ነው ሰምታችሁ ታዲያ እሱን ቪዲዮ ክንፍ አላት ማርያም እና ፈጣን ናት ብለዋል። በፍጥነት ታዳርሰዋለች ማለት ነው። ሁሉንም ክንፍ ስላላት ትራንስፖርት አያስፈልግም። ላጥ ብላ ደርሳት ትመለሳለች በየቦታው ማለት ነው። በእውነት ነው የምላችሁ በጣም አደገኛ ነገር ነው። እንደው ላስተዋለው ሰው እነሱ ያው በዛ ስፍራ ላይ ስላሉ እኛም በቀደመው ህይወት እዛ ውስጥ ስለነበርን እግዚአብሔር ካረዳ በስተቀር አትወጣም ከእንደዛ አይነት ህይወት። እግዚአብሔር ሲረዳ ነው ያለህበት ስፍራ ሞት እንደሆነ የሚገባክ ማለት ነው፣ ህይወት እንደሌለበት የሚገባክ።
እግዚአብሔር ሲረዳ ነው። እግዚአብሔር ይርዳቸው። በእውነት ነው የምላችሁ። እነሱ አሁን በጥላቻ ምንናገር ነው የሚመስላቸው አይደል? ማርያምን ደግሞ ወይ ደግሞ ጠልተናት እንደዚህ ምንናገር ነው የሚመስላቸው። በቃ መንፈሱ ነው የተቀበሉት መንፈስ ያታልላቸዋል፣ ያታልላቸዋል። ኢየሱስ ስንል ለተቀበሉት መንፈስ ስለሚረብሽ ስፖንጅ አይደለም እየወረወርን ያለ ነው፣ ድንጋይ ነው የምንወረውረው። ይፈነክተዋል ያ መንፈስ። ለዛ ይቃወሙናል። ለነሱ ደግሞ ክስ ይነግራቸዋል፣ የሐሰት ክስ። ማርያምን ስለሚጠሏት ነው። ማርያምን ተክለ ሃይማኖትን ስለሚጠሉት ነው። ክስ ይነግራቸዋል። የአጋንንትን ሽንገላ ይሰሙና ይመጡና ማርያምን ትጠሏታላችሁ ይላል መጥተው። ስለምን ጠላት አይደለም ወዳጄ፣ አንተን ስለምንወድህ ነው። ማርያም ብለህ ያቀፍካት የተሸከምካት የምትለምናት የጌታ እናት አይደለችም። የጌታ እናትማ ምጸልይ ናት እኮ አብራ ከሐዋርያቱ ጋር አይደል? ሐዋርያት ሥራ መጽሐፍ ምዕራፍ 1 ቁጥር 14 ላይ ከሐዋርያቱ ጋር አብራ ትጸልይ ነበር በአንድ ልቡና። ይሄ ክርስቲያን ባህሪ ነው፣ የክርስቲያን ባህሪ ነው። አብራ ምጸልይ ናት እንጂ ወደ እኔ ጸልዩ እኔ አግዛችኋለሁ ምትል አይደለችም፣ አይደለችም በጭራሽ። አሁንማ ጭራሽ እኮ ስውሩ መድኃኒዓለም መጥቷል እኮ። የስውሩ ማርያም ሲገርማችሁ፣ ስውሩ መድኃኒዓለም መጣ። ኧረ የኛ አባት የተገለጠ ነው፣ ምንም የተሰወረ ነገር የለም። ስውሩ መድኃኒዓለም ብለው መጡ። ጌታ ይርዳችሁ። በእውነት ያላችሁበት ስፍራ አደገኛ ነው፣ በጣም አደገኛ ነው። እግዚአብሔር ላይ ነው ተስፋችሁ ማድረግ ያለባችሁ። ጸሎት የሚሰማው እሱ፣ የሚመልሰው እሱ፣ ህይወት የሚቀይረው እግዚአብሔር ነው። በእግዚአብሔር ቤት ውስጥ ከፍና ዝቅ የለም አይደል? ጻድቃንን ሁላችንም በእግዚአብሔር ቤት ውስጥ በእግዚአብሔር ቤት ውስጥ ሁላችንም በክርስቶስ ኢየሱስ ደም የጸደቅ ነው። የኔና የማርያም ጽድቅ እኩል ነው ወይስ አይደለም? ክርስቲያኖች የማርያም ጽድቅ ይበልጣችኋል? ማርያም በጽድቅ ትበልጣችኋለች ወይ? እስኪ ንገሩኝ ክርስቲያኖች፣ ንገሩኝ እዚህ ውስጥ ያላችሁ ክርስቲያኖች። ማርያም በጽድቋ ትበልጣችኋለች እናንተ? ማርያም በጽድቋ ትበልጣችኋለች? ማትበልጠን ከሆነ ታዲያ እኩል ከሆነን ታዲያ እንዴት ወደ ጎን የሚጸልየው? ወደ እህት ትጸልያለህ እንዴ ታዲያ? ማርያምና እኛ በጽድቅ እኩል ነን ካለን እህትማማቾች ነን ማለት ነው። እህትና ወንድም ነን ማለት ነው በእግዚአብሔር ቤት ውስጥ። ታዲያ እንዴት ወደ እህት ትጸልያለህ? እኩል ነን። አዎ፣ አይገርምም? ኮሜንት ላይ የጻፉት የሁላችንም የክርስቲያኖች እምነት ነው። ጽድቃችን እኩል ነው። የሚበላለጥ ጽድቅ የለም በእግዚአብሔር ቤት። ምክንያቱም ጽድቅ ስራ ስላልሆነ፣ ጽድቅ ከኛ ስላልሆነ። ጽድቅ ከኛ ቢሆን ኑሮ እንበላለጥ ነበር። ለምሳሌ ጳውሎስ በጽድቅ ይበልጠኝ ነበር ብዬ እናገር ነበር እኔ በድፍረት ማለት ነው። የጳውሎስን ተጋድሎ ተመልክቼ እኔን ስመለከት ጳውሎስ ይበልጠኛል በጽድቅ እላለሁ። ጽድቅ ግን በተጋድሎ አይደለም፣ በመሮጥ አይደለም፣ በአገልግሎት አይደለም፣ በደም ስለሆነ ሁላችንም በእግዚአብሔር ፊት ጻድቃን ነን። ጽድቃችን ይበላለጣል? ኧረ በጭራሽ። ኧረ ማርያም እኔን በጽድቅ አትበልጠኝም፣ ጳውሎስ በጽድቅ አይበልጠኝም። አሁን ይኸውልህ አጋንንቱ ትዕቢተኛ ምን አይነት ትዕቢተኞች ናቸው እያለክ ነው፣ እየከሰሰ ነው። ውሸታም ነው። እሺ አዎ፣ አንተም ስትመጣ እኩል ነው የሚሆነው ጽድቃችን ከማርያም ጋር። የአንተም ጽድቅ ከማርያም ጋር እኩል ነው የሚሆነው ወንድም ማለት ነው። የሚያጸድቅህ ኢየሱስ ክርስቶስ ስለሆነ ማለት ነው። ደሙ ስለሆነ የሚያጸድቅ ደሙ ስለሆነ የሚያጸድቅ አንተም እኩል ነው የምትሆነው። ሁለት ኪንግደም ነው እኮ ያለው። በቃ ወደዚህ ወደ ፍቅሩ ልጅ መንግስት ስትፈልስ የእግዚአብሔር ልጅ ነው የምትሆነው። በዚህ ኪንግደም ውስጥ ሁሉም ጻድቅ ነው። ጻድቅ በሙሉ ደግሞ በክርስቶስ ደም ነው፣ እኩል ነው። ሁለተኛው ኪንግደም ደግሞ የዚህ ዓለም ገዢ ሆነው ነው። እናንተ ያላችሁበት ስፍራ ለጣዖት እንድትሰግዱ የሚያደርጋችሁ ስፍራ፣ ፍጡራንን ተስፋ እንድታደርጉ የሚያደርጋችሁ ስፍራ፣ በእግዚአብሔር ፊት ለመቆም ድፍረት ያጣችሁበት ስፍራ ማለት ነው። እኔ ያስበዋል ማርያም ስል እንዴት ተደርጎ የቅዱሱን መንፈስ ተቀብለ ጸሎት ገዝተ የፍጡር ጸሎት አትጸልይ። ገዝተ እኮ ነው ጸሎት ገዝተ ከገበያ ጸሎት ትገዛና የገዛው ጸሎት ደግሞ የፍጡር ጸሎት ነው። ማርያም ሆይ ብላ 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 ጸሎት ትገዛለህ፣ ጸሎት ገዝተ። ክርስትና ግን እንደዛ አይደለም አይደል? ቅዱሱ መንፈስ
እንዴት እንድንጸልይ አናቅምና በማይነገር መቃተት እርሱ ራሱ መንፈስ ቅዱስ ማለት ነው። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። ክርስትና ይሄ ነው። ክርስትና ይሄ ነው። ሐመረ እንኳን ደህና መጣክ። እንኳን ደህና ቆያችሁኝ። ሴት ነኝ። ሶሪ። እሺ፣ እንኳን ደህና መጣሽ። እንኳን ደህና ቆያችሁኝ። ያ መልካም ሀሳብ ነው እየተወያያችሁ ያላችሁትና ሁልጊዜ መቼም እዚህ ቤት እውነት እየተነገረ ነው ያለው። አንድ ነገር ማርያም በሚለው ስትነጋገሩ አንድ ነገር ትዝ ብሎኝ እሱን መናገር ፈልጌ ነው እና እኔ ኦርቶዶክስ ሆኜ በጣም የሰንበት ተማሪ ምናምን ነበርኩና 1988 ላይ ታድሶ ተብለን አንዴ ከአዲስ አበባ ከናዝሬት ሐረር ምናምን የተባረረ ጊዜ ያኔ ነው የተባረር ነው ማለት ነው። እና በዛን ሰዓት እኔ በመባረርበት ሰዓት በጣም ቤተክርስቲያን ላይ ፋሚሊ ጠቅላላ አክቲቭ ስለነበረን በጣም ተቃውሞ ሰፈራችን ያሉ ካህናት ምናምን ኃይለኛ ተቃውሞ ይቃወሙን ነበርና ከዛ በአጋጣሚ አንድ አሉ በጣም የሚቀርቡንና ሲያገኙኝ በቃ ካልገደልኩሽ ምናምን አሉኝ። ገና እርሶም ይመጣሉ ይበራሎታል ብርሃን ምናምን ጸልይሎታል ብያቸው ነበርና ቆይተው ታመሙ። እሳቸው በጣም ታመሙና ከዛ በዛን ሰዓት እናቴ አልነበረችም እና የእናቴ ጓደኛ ሲሄዱ ማርያም መታ ለምንድን ነው ከኔ በላይ ልጅን ያደረከው እና ትክክል አይደለህም፣ ህዝቡን እያሳትክ ነው፣ እኔ ያላልኩትን ነው አንተ የምትለው አለችኝ። እና ብላቸው ላይሆን ይችላል ሰውየው ልባቸው ውስጥ እውነት አለ። በጣም ነው ቃል የሚያውቁትና ልባቸው ውስጥ እውነት አለና እና እናንተንም እንደዚህ በዛን ሰዓት የሚሞቱ ነው የመሰላቸው እና ሰውየው ለሚሄደው ሰው በሙሉ ያው የእናቴን ጓደኛ ግን ምን አሏቸው፣ ንገሯት ለሷ እንዲህ ብላኝ ነበር ብለው ነው የነገሯቸውና በሚገርም ሁኔታ በቃ ላገኙት ሰው በሙሉ ይሄን ነበር የሚነግሩት፣ ልክ እንዳልሆኑ ማርያም ከኢየሱስ እንደማትበልጥ መዳም በኢየሱስ እንደሆነ ላገኙት ሰው ሁሉ ይናገሩ ነበረ ማለት ነው። ሊጠይቃቸው ለሚሄድ ሰው በሙሉ እና ጌታ እድል ሰጣቸውና ተመልሰው ሲድኑ ግን ወደ ነበሩበት ተመለሱ። እና ምን ልል ፈልጌ ነው፣ ካህናቶች በደንብ ነው እውነቱን የሚያውቁት። ብዙዎች መምህራኖች እውነቱን ያውቁታል በደንብ አድርገው ማለት ነው። እኛ በራሳችን መምህራኖች ነው እውነት የተነገረን ማለት ነው። ቀስ እያሉ እውነትን የነገሩን የራሳችን መምህራኖች ናቸው። ከኮልፌ ካለው የማታ ትምህርት ጴንጤ በእግዚአብሔር ቃል እየበለጠን ሰውን እየወሰደብኝ ነው እና የማታ ትምህርት መቋቋም አለበት ብሎ የማታ ትምህርት የአውደ ምሕረት ትምህርት እንዲቋቋም የጠየቀው ያ የኛ የነበረው በጣም ያኔ በጣም መክረር ነበረና ያ መቼም እግዚአብሔር ለመልካም ለበጎ አረገልን። በማስመሰል ሳይሆን በእውነት ነበረ እግዚአብሔር የምንፈልገው ቅናትም የነበረን ያንንም አይቶ እግዚአብሔር እድል ሰጠን ማለት ነው። እና አሁንም በዚህ ያላችሁ እህቶቼ ወንድሞቼ ስትቀኑ የእውነታችሁን ቅኑ። ገብቷችሁ ማለት እውነት መስል በቃ ለእንደዛ አይነት ሰዎች እግዚአብሔር ይገለጣል፣ እውነቱን ይገልጣል ማለት ነው። ዝም ብለን ግን የፉክክር በቃ የኛ ይበልጣል የሚል ከሆነ እድሜ ልካችንም በጨለማ ነው የምንኖረው ማለት ነው። እና ይሄንን ነው ለማለት የምፈልገው ማለት ነው። ምክንያቱም እውነትና ብርሃን ያለው የእግዚአብሔር ቃል ውስጥ ነው። የእግዚአብሔር ቃል ያላለንን እየኖርን ከሆነ ከእግዚአብሔር ተቃራኒ ነው እየኖርን ያለ ነው ማለት ነው። አጌንስት ሆነናል ለእግዚአብሔር ሐሳብ ማለት ነው። ለእግዚአብሔር ለራሱ ተቃራኒ ሆነናል ማለት ነው። ምክንያቱም እኔ ይህንን መንገድ ነው ለእናንተ ወደ እኔ የምትመጡበት መንገድ ይሄ ነው ኢየሱስ ክርስቶስ ነው ብሎ ሲሰጠን አይ ማርያም ናት ከሰው መካከል እኮ ምንም ለሰው ልጅ ቤዛ ሊሆን ስላልተገኘ ነው ኢየሱስ ክርስቶስ ቤዛ ሆኖ ወደ ምድር የመጣው። ብዙ ክብሩን ጥሎ ነው ወደኛ የመጣው ማለት ነው። ትልቅ ዋጋ ነው እግዚአብሔር ከኛ ጋር ለመታረቅ እኛን እነሱ የራሱ ለማድረግ ትልቅ ዋጋ ነው የከፈለው። ምክንያቱም ኢየሱስ ክርስቶስ ሰው ሆኖ ከሰውም ደግሞ የባሪያን መልክ ይዞ
ነው የመጣው ማለት ነው። ከዛ በኋላ በዚህ ምድር ደግሞ የኖረው ራሱ በውርደት ነው። ያ ሁሉ ምንድነው? የኛ የነበረውን ይወሰደልን ጌታ ኢየሱስ ክርስቶስ ከውርደቱ ጀምሮ ከመጀመሪያ ውድቀቱ ጀምሮ የኛ የነበረውን ነው በሙሉ እዚህ ምድር ላይ በሰው ሆኖ የኖረው ማለት ነው። ከዛ የኛን ወስዶልናል፣ እርግማናችንን ኃጢአታችንን ሁሉ ወስዶልናል ማለት ነው። እና እግዚአብሔር የሰጠንን ስጦታ አንቀበልም፣ ራሳችን እዚህ ጋር አዘጋጅተናል ብለን ነው እንትን የምንለው ማለት ነው። ጳውሎስ እኮ ከኢየሱስ ክርስቶስ ጋር የሚተካከል ነገር እያደረጉ እንትን ስላሉት ነው ስለነገሯቸው ነው ይሄ የኢየሱስ ክርስቶስ ምስል አጠፋባችሁ ብሎ ለገላትያ ሰዎች እንትን ያላቸው ማለት ነው። እና ይሄ ክርስቶስን የሚያጠፋብን ትምህርት አይጠቅመንም። ዘመን አልቋል። ጌታ መምጫው ደርሷል። ነገ በጌታ ፊት የማያስቆመንን እውነት ዛሬ ይዘን ብንከራከር እንጎዳለን። በጣም ነው የምንጎዳው ማለት ነው። እና የእውነቱን ትክክለኛው መንገድ የሚፈልግ ሰው ያገኛል መንገዱን። ይሄ ግን የፉክክር ስሜት ግን ጣሉ ፕሊስ፣ ወጣቶች ይሄንን ጣሉት፣ አይጠቅማችሁም። በዛ ዘመን አሁን እኛ 1988 86 85 የነበረ ትውልድ ኦርቶዶክስ ውስጥ እንደዛ አይነት ብርቱ ትውልድ የለም። ይሄ የማታ ትምህርት እንዲቋቋም ያደረገ ብዙ የመጽሐፍ ቅዱስ ትምህርት በእንትን ስንማር ለምን የእውነታችንን ነበር እግዚአብሔርን የምንፈልገው እና የእውነት ስለፈለግነው ተገለጠልን። በጣም ብዙ ትውልድ አሁን በጣም ትልልቅ አገልጋዮች የነበሩ ትውልድ ከናዝሬት ከደብረ ዘይት ከተለያዩ አሁን በዛ በምስራቅ በኩል ካለ ከመታራ ከምናምን አዲስ አበባ ሙሉ አዲስ አበባ ብዙ ትውልድ ከቤተ ክርስቲያን የተባረረበት ታይም ነው። ምክንያቱም ኢየሱስን ሰተን ለነሱ ይሄ እግዚአብሔር ልዩ ነው የሚል መዝሙር ነበረን እና እሱን ጴንጤዎች ዘመሩት። ካስረዘምኩ በጣም ይቅርታ። እና ያንን ዘመሩትና እንዳዘምሩት ከዚህ በኋላ የመዝሙር ተወግዟል ሲባል አንዴ ትውልዱ ተነሳ። በቃ በዛን ሰዓት እንዴ ምርጡን ለነሱ ሰተን እነሱ እኮ ጥሩ እንደሆነ ስላወቁ ነው የዘመሩት እግዚአብሔርን የሚያመሰግን ስለሆነና እኛ ምርጡን ለነሱ ሰተን እስከ መቼ ነው ብለን በጣም እንትናለን በዛን ሰዓት ማለት ነው። እና ኢየሱስንም ለነሱ ሰተን እያለን ነበር። ከዛ ልክ አሁን ይሄ ስውሯ ምናምን እንዳልክ እንደተባለው አሁን ደግሞ ይቺ ማነው ስሟ አርሴማ ፋሽን እንደሆነችው በዛን ሰዓት ደግሞ ክርስቶስ ሰምራ በጣም ፋሽን ነበረችና እና ክርስቶስ ሰምራ ይሄን ያህል ነፍስ በቀን አወጣች ምናምን የሚለው እንደተመካከረ ሰው አንዴ ነው በቃ አሁን እንደነገርኳችሁ ከሐረር ከምናምን ከናዝሬት ምናምን ያለው ወጣቱ ላይ ጠየቀው ማለት ነው። እሷ ካለች ለምን ኢየሱስ ክርስቶስ ሞተ እሷ የምታድን ከሆነ የሚል ጥያቄ አንድ የተነሳ ማለት ነው። እና በዛ ምክንያት ከየቦታው ሰው ይወከልና የጳጳሳት ጉባኤ ላይ ቀረቡ ተብሎ እዛ ቀረብን። ከዛ በኋላ ጥያቄያችንን ጠየቅን። እነሱ ራሱ ለሁለት ተከፈሉ። ምንድነው ልክ ናቸው፣ ጥያቄያቸው በአግባብ ሊመለስላቸው ይገባል ነው። ሌላው ደግሞ አጠይቁ ነው። በዛን ሰዓት እና አቡነ ገብርኤል እና አቡነ መራ እሷ ካለች ለምን ኢየሱስ ክርስቶስ ሞተ እሷ የምታድን ከሆነ የሚል ጥያቄ አንድ የተነሳ ማለት ነው። እና በዛ ምክንያት ከየቦታው ሰው ይወከልና የጳጳሳት ጉባኤ ላይ ቀረቡ ተብሎ እዛ ቀረብን። ከዛ በኋላ ጥያቄያችንን ጠየቅን። እነሱ ራሱ ለሁለት ተከፈሉ። ምንድነው ልክ ናቸው፣ ጥያቄያቸው በአግባብ ሊመለስላቸው ይገባል ነው። ሌላው ደግሞ አጠይቁ ነው። በዛን ሰዓት እና አቡነ ገብርኤል እና አቡነ መራ ክርስቶስ ምናምን ነበሩ። እነሱ ወንጌል እንዲሰበክ የሚፈልጉ ናቸው። ከዛ በዛ ምክንያት በቃ ሂዱና እዛው መልስ ይሰጣቸዋል ተብለን ከዛ በኋላ እንዳትገቡ ተብለን ተወገዝን ማለት ነው። እና በእውነት እግዚአብሔርን ፈልጉ። መዳን ለራስ ነው። አሁን ደህንነት የራስ ነው፣ የግል ነው። በህብረት ደህንነት የለም። በህብረት ህይወት ማግኘት የለም። ህይወት የግል ነው። ሁላችንም በጌታ ፊት ስንቆም በየግላችን ነው የምንቆመው። ኢቭን የእናት አባት የሚባል እምነት የለም። እምነት የራስ ነው። ስለዚህ እኛ አሁን በእኛ ቤት የሚወለዱ ልጆቻችንን እድሜያቸው ሲደርስ በስነ ስርዓት ትምህርት እንዲማሩ ስለ ደህንነታቸው እንዲያውቁ ክርስቶስን እንዲያውቁ ይደረጋል፣ ይጠመቃሉ። ለምንድነው? በግላቸው ጌታን እጃቸውን አንስተው ጌታን መቀበል ስላለባቸው የራሳቸው ጌታ የግል አዳኝ አድርገው መቀበል አለባቸው። እኔ በተቀበልኩት ልጅ አይገባም። ስለዚህ አሁንም የግል ነው። ሞኛቱን ወገኖቼ አምልጡ።
አምልጡ። ሁሉም እውነቱን ያውቃል። ይሄ ገደል ወይስ ገደል የሚባል መጽሐፍ የተጻፈ ጊዜ አንድ ጓደኛዬ እንትን ውስጥ የሚሰራ ነው እና በጣም አክራሪ ነበረና ያንን መጽሐፍ ያነብና የነሳ አባቱን ይሄድና ቤታቸው ሚስቱን ልጆቹን ይዞ በኋላ ከሚስቱ ጋርም ክፍፍል እንዳይመጣ ቀጥታ ሄዶ የነሳ አባቱን ይሄ ነገር እውነት ነው ወይ? እንድትዋሹኝ አልፈልግም፣ በእግዚአብሔር ስም ነው የምጠይቆት፣ ይሄ ትርጉም እውነተኛ ትርጉም ነው ወይ ሲላቸው አዎ ብለው ነግረውታል። አዎ እውነት ነው፣ በቃ አትረብሽ፣ ለሌላ ሰው እንትን አትበል፣ አንተ በገባ መንገድ ሂድ ብለው ነግረውት እሱ እንደውም ለብዙ ሰው እየተናገረ ነበረና ያውቃሉ ካህናቶቻችን፣ አገልጋዮቻችን፣ መምህሮቻችን ያውቃሉ ብላችሁ ይሄንን እወቁ። ያነቡታል ቃሉን፣ በዚህ ላይ ይማራሉ። አሁን የወጡ ሰዎች እነ መምህር ጌታቸው ምናምን እነሱ የሚተነትኑትን ሌላው ሰው አይተነትንም። ምክንያቱም እነሱ እዛ ሆኖ የተማሩት እውነት ነው፣ የሚያውቁትን እውነት ነው የሚከልሉት ማለት ነው። እና አሁን ቅድም የነገርኳችሁ ካህንም ማርያም እንዲህ ያለችን በህልሜ ብለው ተናገሩ እንጂ ቀድሞ የሚያውቁት እውነት ነው። ስለዚህ በተቻላችሁ መጠን እውነትን በግላችሁ ለማወቅ ለመወሰን ሞክሩ፣ እወቁ። በቃ የእግዚአብሔርን ቃል አንብቡና እውነት ትክክለኛ መንገድ ላይ ነኝ ብላችሁ የሚል ከእግዚአብሔር ቃል ትክክለኛ መንገድ ላይ ነኝ የሚል ካገኛችሁ ቀጥሉ። ግን የእግዚአብሔርን ቃል አንብባችሁ በእርግጠኝነት ልክ እንዳልሆናችሁ እንደምታውቁ እርግጠኛ ነኝና እግዚአብሔር የሰጠን አንድ መጽሐፍ ነው፣ እሱም መጽሐፍ ቅዱስ ነው። አንብቡት፣ እሱን አንብቡት። እግዚአብሔርን ለማወቅ ፈልጉ። ሕዝቤ እውቀት ከማጣቱ የተነሳ ጠፍቷል ያለው እግዚአብሔር ሰው እውቀት በማጣት ብቻ እንደሚጠፋ ስለሚያውቅ ነው። ስለዚህ በግላችሁ ወቁት። በግሉ አሁን ቅድም ስውሩ መድኃኔዓለም ተብሏል ሲል እኛ እርቃኑን በአደባባይ የሞተልን ጌታ ነው እንጂ ያለን ስውር አይደለም። የኛ ጌታ ራሱን በቃሉ የገለጠልን ነው። ለሚፈልጉት የሚገኝ ነው። ለሚጠሩት የሚመጣ ነው። ፈልጉ ታገኛላችሁ ያለ ጌታ ነው። ስለዚህ እሱንም ከፈለግነው እናገኘዋለን። እንወቀው ይላል። እንደገና ለማወቅ ደግሞ የራሳችንን ፍላጎት እናንተን ማሳየት እንዳለብን ይነግረናል የእግዚአብሔር ቃል። ስለዚህ በተቻላችሁ መጠን አምልጡ ወገኖቼ። በጣም ይህን እድል ዛሬ እግዚአብሔር ስለሰጠኝ በጣም ያስገቡኝንም አመሰግናለሁ፣ እግዚአብሔርንም አመሰግናለሁ። ትልቅ እናት ነኝ፣ 59 ዓመት እናት፣ የልጆች እናት ነኝ። ስለዚህ የልቤን እውነት ነው የምነግራችሁ ወገኖቼ። ክርስቶስ ሞቶላችኋል፣ አትጥፉ። በብርሃን ህይወታችሁ በብርሃን ለመመላለስ ወደዚህ ብርሃን ኑ፣ ወደዚህ እውነት ኑ። ከጨለማ ወደሚደነቀው ብርሃን ሊጠራችሁ እናንተ ሊጠራችሁ እና በተቻለ መጠን በዚህ እውነት ላይ አትደራደሩ። ህይወት ነው፣ የዘላለም ነው፣ ደግሞ የማትመለሱበት እውነት ነው። ነገ ድል የለም። ስለዚህ አንዴ ለዘላለም ልንኖር ስለሆነ ወደ ጌታ የምንሄደው ስንሞት ለዘላለም ልንኖር ነው እየሄደን ያለ ነው። አሁን በዚህ ምድር እያለን ይሄ ዘላለም አይደለም። የሚጠብቀን ግን የዘላለም ህይወት ነው፣ ከገባንበት የማንወጣበት ማለት ነው። ስለዚህ ወደ ዘላለም እረፍት ለመምጣት ወስኑ። የዘላለም ነው። እንደዚህ የሆነ ታይም ላይ በቃ ችግር የለም ብላችሁ የምትቀይሩት አይደለም። የሚጠብቃችሁ የዘላለም የሆነ ህይወት ነው እና ለዚህ ለዘላለም ህይወት ራሳችሁን አዘጋጁ። ህይወት ደግሞ ክርስቶስ ብቻ ነው። ተባረኩልኝ። በጣም አመሰግናለሁ። ባረኪ ሀመረ ጌታ ዘመንሽን ይባርክ። እንግዲህ ቆንጆ ምስክርነትም ጭምር ነው የሰማነው። ቆንጆ የህይወት ምስክርነት። እንግዲህ ሰው ኢየሱስ ብቻ ማለት ከጀመረ መወገዙ፣ መባረሩ፣ እዚህ ግቢ አትግባ መባሉ አይቀርም። ምንም ጥያቄ የለውም። ግን ደግሞ ስትገፉ ያ አይነ ስውሩን ዮሐንስ ወንጌል መጽሐፍ ምዕራፍ 9 ላይ ያለውን አይነ ስውር ታስታውሱታላችሁ። ጌታ ከፈወሰው በኋላ ማን ነው የፈወሰው ተብሎ ሲጠየቁ በቃ እሱ መናገር ይችላል፣ እሱን ጠይቁት እና ገፈታትረው ነው ያስወጡት። ገፈታትረው ሲያስወጡት የኢየሱስ ደረት ላይ ነው ያረፈው እና ገፈታትረው ሲያስወጧችሁ የምታርፉት የኢየሱስ ደረት ላይ ነው። በቃ ዓለም ሲገፈተርሽ የምታርፊው የኢየሱስ ደረት ላይ ነው። በቃ ታርፋለህ። በቃ ማረፍ ነው የሚሆንልህ እና
ክብር ለኢየሱስ ይሁን። ገፍቶ ኢየሱስ ላይ ነው የሚጥሏችሁ። ሃይማኖት እንደዛ ነው። የሃይማኖት ዓለም እንደዛ ነው የሚያደርገው። ገፍቶ ኢየሱስ ጋር ያደርሳል። ጌታ ይባላል። አንድ ዘፈን ላሰማችሁ። ሶሪ ሌኒ አንዴ ሶሪ። ይሄን ዘፈን ስሙት እሺ፣ ይሄን ዘፈን ስሙት። ከዛ ምን አይነት አደገኛ ለጣዖት የተሰዋ ዘፈን እንደሆነ አሳይ። ህይወት ያሉ ሰዎች እንደዚህ አይነት ዘፈን አይዘፍኑም። እሺ እንደዚህ አይነት ዘፈን አይዘፍኑም። በህይወት ያሉ ሰዎች በጭራሽ ነውር ነው። እየጠራ ያለው ኪዳነ ምሕረት ብሎ ኢየሱስን አይደለም ኪዳነ ምሕረት ብሎ እየጠራ ያለው ፈጥነሽ ደራሽ ነሽ ለችግሬ ነይ እያለ ነው ያለው። እና የከበበው ደግሞ ጭንቀት ተወግዷል በእርሷ እያለ ነው ያለው። ይሄ አደገኛ ወርሺፕ ነው። በጣም አደገኛ ማለት ነው። በጣም አደገኛ በቃ ይሄ ነው ስፍራችሁ። ይሄ ነው ፍጡር ነው የሚጠሩት። በቃ ቀን ከሌት ፍጡር ነው የሚጠሩት። ለምንድን ነው እግዚአብሔርን ስለ እግዚአብሔር ደግሞ ሲያስቡ የሚሰማቸውን ደግሞ ላሳያችሁ። በእውነት ነው የምላችሁ። ስለ ፍጡር ሲያስቡ ልክ እንደዚህ አይነት ዘፈን ይዘፍናሉ። ስለ ፈጣሪ ደግሞ ሲያስቡ ደግሞ የሚያረጉት ላሳያችሁ። በስራዬ ለቅሶ ነው በቃ አባቴ ለቅሶ፣ ክብር የለም በቃ ለቅሶ ነው። ሲኦል ነው የምትገባው። በስራ ከየት ትገባለህ? በስራ ሲኦል ነው የምትገባው ወዳጅ። ምን ጥያቄ አለው? በስራዬ ነጠላውን ተከናንቦ ማለት ነው። ለቅሶ ስለ ፈጣሪ ሲያስቡ ይሄ ነው በቃ የባርነትና የፍርሃት መንፈስ ማለት ነው። እሺ ሮሜ መጽሐፍ ምዕራፍ 8 ላይ ያለው የባርነትና የፍርሃት መንፈስ ይሄ ነው። እናንተ ግን የልጅነት መንፈስ ተቀበላችሁ ይላል እንጂ የፍርሃትና የባርነት መንፈስን አልተቀበላችሁ ይላል መጽሐፍ አይደል? በእነሱ ዘንድ ግን የፍርሃትና የባርነት መንፈስ ስላለ ስለ አምላክ ሲያስቡ ለቅሶ ነው የሚሆነው። በዝራ ታለቅሳለህ። ነጠላ ለብሰህ የሆነ ጥግ ላይ ቁጭ ብለህ ማልቀስ ነው። የዚህም መግቢያ እንዴ ለምን ይጨንቃል ወዳጄ? ወደ ኢየሱስ ለምን አትመጣም? ወደሚያሳርፈው ጌታ ለምን አትመጣም? ወደሚያሳርፈው ህይወት ወደ ሆነው ጌታ ለምን አትመጣም? ለምን ይጨንቃል? ለምን ይጨንቃል? ኢየሱስ እያለልህ የሚያሳርፈው ጌታ። እናንተ ሸክማችሁ የከበደ ኑ ወደ እኔ አሳርፋችኋለሁ አለ ኢየሱስ እኮ። ለምንድን ነው የምታላዝነው ወንድም አለ? በሰይጣን እስራት ውስጥ ሆነ ከምታለቅስ ና ወደ ኢየሱስ። እሱ ረፍት ነው፣ የሚያሳርፍ ጌታ ነው። እንዴ ኢየሱስ እኮ የኃጢአት ክምር ይመሻል ይነጋል በከንቱ ስዞር ሲያንከራትት ማለት እኮ ነው። ይመሻል ይነጋል በከንቱ ስዞር ገዳም ለገዳም ማለት ነው። ህይወታችን እኮ ነው ይሄ። በእውነት ነው የምላችሁ። ተሸክሜ የኃጢአት ክምር እንደ ተራራ የገዘፈ ኃጢአት ማለት ነው። ይመሻል ይነጋል በከንቱ ስንከራተት ስዞር አለ። ኢየሱስ ነው የሚያሳርፈው ወዳጅ። ተክለ ሃይማኖት ገዳም ብትሄድ ኢቲሳ፣ ተክለ ሃይማኖት ገዳም ብትሄድ ደብረ ሊባኖስ 7 ትውልድ ይማርልሃል፣ 10 ትውልድ ይማርልሃል። ውሸት ነው ወዳጄ። እረፍት የለውም። በኩነኔ ውስጥ ነው ያለው። ቄሶቹ ይነግሩሃል እኮ 7 ትውልድ ተምሮልሃል ይላል፣ ኪዳን ገብቶለታል ይላል። አይምሮ ግን ሰላም የለውም፣ እረፍት የለውም። በኩነኔ ውስጥ ሲኦል ነው የሚታየክ። ስሞት ሲኦል ነው የምገባው ትላለህ። ቄሶቹ እኮ ተምረሃል፣ አንተም ተምረሃል። እዚህ ቦታ በመርገጥ ያንተ 7 ትውልድ። እኔ እኮ እንደ መዞሬ ማለት እኮ ነው ቆጠርኩት። የምሬን ነው የምላችሁ። ከ30 ምናምን በላይ ገዳም አውቃለሁ ኢትዮጵያ ውስጥ እና በየገዳሙ ስዞር ትውልዴን ሳስመር ነው የኖርኩት እና ስደምረው ወደ 200 ትውልዴ ተምሯል። የኔ ወደ 200 ትውልድ አስመርያለሁ በመንከራተት ማለት ነው። እኔማ ስናገር ኧረ ሲኦል ነው የምገባው ምል ሰው ነኝ። ትውልዴን እኮ በመንከራተት በመዞር አስመርያለሁ ነው። የሰው ትምህርት ሲሆን እንደዚህ ነው። ወደ ኢየሱስ ስትመጣ ግን ቄስ አይደለም ትውልድ ተምሮልሃል አንተም ተምርሃል የሚልክ ቅዱሱ መንፈስ ነው። ለመንፈስ ይመሰክርልሃል። በኩነኔ አይደለህም ይልሃል። አይገርምም? እኔ ፓስተር አይደለም ድንሃል ያለኝ፣ ፍርድ የለብህም አይደለም ያለኝ ፓስተር የለም። አይገርምም? ቅዱሱ መንፈስ ነው ለመንፈስ የመሰከረልኝ። ልጅ ነህ አለኝ። በኩነኔ ውስጥ አይደለህም አንተ፣ በእግዚአብሔር ፊት የመቆም ድፍረት አለክ።
ውሃ ማጠጣቱን ለነፍሱ ማለት ነው ስንቅ፣ የተራበ ማብላቱን ስንቅ፣ ገዳም ለገዳም መዞሩን መጸለዩን መጾሙን ስንቅ ይዞ አይደለም በኢየሱስ ሆነ ነው ከእግዚአብሔር ፍርድ የምታመልጠው ከሞት የምታመልጠው በኢየሱስ ሆነ ብቻ ነው የምታመልጠው። መንገድ እኔ ነኝ አለ። አንተ አይደለህም መንገድ ማለት ነው። ኢየሱስ እኮ እኔ ነኝ መንገድ ካለ እነንተናም መንገድ አይደለም፣ አንተም መንገድ አይደለህም። አንተ በራስህም ገደል ነው የምትገባው፣ በእነ ማርያምም ገደል ነው የምትገባው። ምክንያቱም ኢየሱስ ብቻ ነው ወደ አብ የሚያደርሰው። እነማን? ሁላችን እኛ በእርሱ ሆነን በአንድ መንፈስ ወደ አብ መግባት አለን። በማ በእርሱ በኢየሱስ መንገድ በሆነው በአንዱ መንፈስ እነማን? ሁላችን ወደ አብ መግባት አለን። በእኛስ ከሆነ ሁላችን ገደል ነው የምንገባው፣ ሲኦል። በነ ማርያም በነ ጳውሎስ በራሱ ይሄ መልእክት በጻፈልን በነ ጴጥሮስ ቢሆንስ ገደል ነው የምንገባው። እኛስ በእግዚአብሔር ፊት መቆም እንችላለን? ጽድቃችሁ የመርገም ጨርቅ ነው ወዳጄ። ጽድቅ የመርገም ጨርቅ ነው ማለት አይደለም። ኃጢአት ሰርታ አይደለም በድልህ አይደለም፣ ጽድቅ እንኳን በእግዚአብሔር ፊት አያቆምም። የመርገም ጨርቅ ነው። መልካም አድርገህ እንኳን በእግዚአብሔር ፊት መቆም አትችልም። በክብር መጽሐፍ ምዕራፍ 7 ላይ በምድር ላይ በእግዚአብሔር ፊት ማንም ጻድቅ የለም ይላል። ኢዮብ መጽሐፍ ምዕራፍ 4 ቁጥር 18ም እንደዚሁ ማንም በእግዚአብሔር ፊት ጻድቅ የለም በምድር ላይ ይላል።